ያጣዋል ወይ? መዳኑን አያጣውም። አያጣውም ማለት አያጣው። ዋን ሴቭድ ኦልዌይስ ሴቭድ ነው አይደል? አዎ ማለት የሚያልፍበት ሌላ መከራ ሊኖርበት ይችላል እንጂ አንዴ በመዳን ዳነ ብሎ የሚያልቅ ነገር ሳይሆን ከዛ በኋላ ደግሞ የሚቀጥል ሌላ ማለት በህይወት ትቀጥለዋለህ ማለት ነው እኮ። አይ የጠየቁት ጥያቄ በቃ ዋን ሴቭድ ኦልዌይስ ሴቭድ ነው። የዳነ ሰው መዳኑን አያጣውም ማለት ኖ መዳኑን ደህንነቱን አያጣውም። በቃ አንዴ ማለት ከዳነ በኋላ ከዛ በኋላ ደግሞ ድኛለሁ ብሎ እንደፈለገ ይሆናል ማለት አይደለም። እሱን እኮ ነው ዋናው የጠየቁ። እሱ አይደለም እኮ ወንድሜ የጠየቁ መዳኑን ያጣዋል ወይስ አያጣውም ነው የጠየቁ። መዳኑን ያጣዋል ከምን ፖይንት ነው የምትለኝ? ምን ሲሆን ነው የሚያጣው? እኔ ምን አውቃለሁ? እና አሁን ዋን ሴቭድ ኦልዌይስ ሴቭድ ማለት ጠይቀኛ። ያጣዋል ስትል ምን ከዛ እንደፈለገ ኃጢአት ይስራ ነው የምትለኝ? እኔ አላልኩም። እሺ እንደፈለገ ኃጢአት ቢሰራ መዳኑ ያጣዋል ወይስ አያጣውም? ኃጢአት ይሰራል፣ እንደፈለገ ኃጢአት ይሰራል፣ ግን ያምናል። ግን እንደፈለገ ኃጢአት ይሰራል፣ መዳኑን ያጣዋል? ኃጢአቱን ድነቱን አልፈጸምም፣ ስለዚህ ሊያጣው ይችላል ማለት ነው። ስለዚህ መዳን ሊታጣ ይችላል ማለት ነው። እኔ ምናገር መጽሐፍ ቅዱስ ላይ ተጽፏል እንደዛ ብሎ። አንተ እኮ መዳን አይታጣም እኮ እያልከኝ ነው። ስለዚህ እሱን እኮ እንድትሰጠኝ ነው ማለት። እኔ መቼ አልኩኝ? እኔ ምን አገባኝ? ስለሱ እኮ አይደለም ጥያቄው። አንድ ሰው ዳነ ነው እንጂ መጽሐፍ ቅዱስ የሚያስተምረው ከዳነ በኋላ ድነቱን ያጣዋል አያጣውም የሚል መጽሐፍ ቅዱስ ትምህርት አለ ወይ? ኦኬ የለም። አለ የለም ወይ ወንድሜ? የለም። አንድ ሰው ካመነ በኋላ ድነቱን ያጣዋል፣ ስለ ድነቱን ማጣት አለማጣቱ የሚናገር ትምህርት ካለ አስተምረኝ። ጥሩ ነው፣ መማር እፈልጋለሁ። ኦኬ መጀመሪያ አቋምህን ንገረኝ። አንድ ሰው ከዳነ በኋላ ድነቱን አያጣውም ብለው ነው የምታምነው አይደለ? እንደ ቃል ከዳነ በኋላ እንደ ክርስቶስ ትምህርት እያስተማረ የእግዚአብሔርን ፈቃድ እየፈጸመ በዛ መንገድ እንዲሄድ ነው እንጂ ድነት እኮ ማለት ከክርስቶስ ጋር መጠጊያ መንገድ ነው። ካልሄደስ መዳኑን ያጣዋል? ድኖ ካልሄደ እንደምንድን ነው የማያጣው? እስራኤላውያኖች እኮ በእግዚአብሔር የተመረጡ ህዝብነታቸውን አጥተውታል እኮ። ይኸውልህ ወንድሜ አቋም ይዘህ አውራኝ ፕሊዝ። ቅድም ምን አልከኝ? አንድ ሰው ዋን ሴቭድ ኦልዌይስ ሴቭድ፣ አንዴ ከዳነ መዳኑን አያጣውም አልከኝ። አሁን ደግሞ እንደዛ የሚል ትምህርት አለ። አንዴ ከዳነ ዳነ በቃ ብሎ አለቀ የሚል ትምህርት አለ። አንተ እኮ አልከኝ እኮ ቅድም። እኔ አላልኩም፣ አንተ ነው ያልከው። እሺ ድጋሚ ልመልስህ፣ ችግር የለውም። አንድ ሰው ከዳነ በኋላ መዳኑን ሊያጣው ይችላል። ከምን የሚያጣው ምን ሲያደርግ ነው የሚያጣው? እኔ ምን አውቃለሁ? እሱ መልስ። እኔ ምን አውቃለሁ? አንተ የምጠይቀኝ ጥያቄ ከምን ተነስተህ እንደሆነ ምን አውቃለሁ? መዳኑን ሊያጣው ይችላል። በአንተ ትምህርት ንገረኝ። እኔ እንደዛ የሚል ትምህርት መጽሐፍ ቅዱስ ላይ ከሌለ እኔ እንደዛ አይነት ትምህርት አልናገርም። ስለዚህ መዳኑን አያጣውም በቃል አስተምሮ አልልም። እኔ እንደዛ ብዬ አልናገርም። ምንድን ነው የምትታወራው? ምን አቋም ላይ ነው ያለህ አንተ? እኔ ይኸውልህ የእግዚአብሔር ፈቃድ ምን እንደሆነ ጠንቅቄ አውቃለሁ። ከዛ በኋላ በክርስቶስ አምናለሁ። ካመንኩ በኋላ ክርስቶስን እየሰበኩ እያስተማርኩ ለሚቀጥለው ትውልድ አስተላልፌ ማለፍ ነው። እሺ በጣም ጥሩ መልስ። ይሄን ትመልስልኛለህ? የማቴዎስ ወንጌል ምዕራፍ 4 ላይ እነዚያ ኧረ ተው፣ ስለ መንግስተ ሰማይ እኮ ነው የሚያወራው። ያ ስለ መንግስተ ሰማይ እያወራ ነው። እና ስለ መንግስተ ሰማይ ስተወራ ስለ ነገር ነው የሚወራ። እነማን ናቸው? በመንግስተ ሰማይ የነበሩ 10ቱ ቆነጃጅት እነማን ናቸው? እኔ ይህንን ቦታ አንብቤው ስለማላውቅ ምን እንደሆነ ምንም ታሪኩን አውቀዋለሁ፣ ግን ስለምን እንደሚያስተምር አላውቀውም። ታሪኩን ንገረኝ እኮ። ስለዚህ ታሪኩ ላይ እነዚህ 10ቱ ቆነጃጅት የት የነበሩት? በመንግስተ ሰማይ አላለ? እሺ 5ቱም ሰነፎች 5ቱም ልባሞች ነበሩ። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ይዘዋል ይላል። መብራትና ዘይት የተባለው ምሳሌ ምንድን ነው?
ካላወቅከው አላወቅኩትም በላይ አላወቅኩትም። አታውቀውም። እሺ ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸው ነው ተኙ። ሙሽራው ማን ነው? ኢየሱስ። በጣም ጥሩ። ሙሽራው በዘገየ ጊዜ ሁሉም እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል ተቀበሉት ዘንድ ውጡ የሚል ወካታ ሆነ። በዚያን ጊዜ እነዛ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹም መብራታችሁ ይጠፋብን ነው ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩት ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ ይላል። ሰነፎቹ የወጡበት ቦታ የት ነበረ? ከምን ነበር የወጡት? ሙሽራው ወዴት ነበር የሚገባው? ወደ እግዚአብሔር መንግስት ነው። ወደ መንግስቱ አይደለም የሚገባው። ሙሽራው ከመግባቱ በፊት ሰነፎቹም ልባሞቹም ነበሩ ዛር አሉ። በጣም ጥሩ። ሰነፎቹ ወጡ፣ ከነበሩበት ቦታ ወጡ። እሺ አይደለ? ምን አልቆባቸው ወጡ ይላል? ዘይትና ዘይታቸው አለቀ፣ መብራቱ ጠፋ። በጣም ጥሩ። ዘይትና መብራት የተባለ ምንድን ነው? አልፍታል። ምክንያቱም ከእግዚአብሔር መንግስት ከመንግስተ ሰማይ ያስወጣቸው ሙሽራው ከሚገባበት ያስወጣቸው ምክንያት ዘይትና መብራት ስላለቀባቸው ነው። ዘይትና መብራት የምን ምሳሌ ነው? ዘይትና መብራቱ እንግዲህ ያው የእግዚአብሔር ቃል ወይም ቅባቱ የተቀቡበት ወይ መዳናቸውን ሊሆን ይችላል። ኦኬ። ወጡ ማለትም ማለት ነው። ወጡ ማለት እንግዲህ ወይ ከቃሉ አፈነገጡ ማለት ሊሆን ይችላል። አይ ከቃሉ ከእንትኑ ወጡት፣ ከመንግስቱ ነው የወጡት። ከመንግስቱ ወጡ እኮ ወጡ ማለት ነው። ከመንግስቱ ወጡ ማለት እነኚህ ሰዎች ቆይ አንድ ነገር ልንገርህ ማለት ነው። አሁን ይህን ምሳሌ ከዚህ ጋር እኔ ጋር ስታመጣው ማለት ነው ስታመጣው አንተ ጋር ሳመጣው ሳይሆን ዮሴፍ ነው ስም ያልከኝ፣ ይቅርታው ዮሐንስ እኔ አንተ ጋር ሳይሆን መጽሐፉ ምን እያለን ነው የሚለውን መጀመሪያ መጽሐፉ ላይ እንፍታው። መጽሐፉ ላይ ከመንግስተ ሰማያት የወጡበት ምክንያት ሌላ ሰው መጥቶ አስወጣቸው አይደለም። ዘይታቸው አለቀ፣ መብራታቸው ጠፋ አይደል? ኦልሬዲ ግን ይህን ነበሩ፣ መንግስተ ሰማይ ነበሩ። እንዴት ነው ክርስቲያን በመሆን አይደል? አምነው። ስለዚህ በእግዚአብሔር መንግስት የነበሩ ናቸው ይላል። በእግዚአብሔር መንግስት የነበሩ ሲል እነኚህ ሰዎች በኢየሱስ አምነው የእግዚአብሔርን ፈቃድ አውቀው ይላል ከመጀመሪያው፣ ወይስ ምሳሌው ለምንድን ነው የተሰጠው ነው? እሱን እኮ ነው። ትፈታልኛለህ ወይስ ልፍታለህ? አንተ ፍታው በፈለግከው መንገድ። ከዛ በኋላ ደግሞ እኔ ከተስማማ እስማማለሁ፣ ካልተስማማ አልስማማም። የአንተን ንገረኝ እስኪ፣ አንተን ፍቺ ንገረኝ መጀመሪያ ሪኳየርመንቱ ማለት ነው። አሁን ይሄ ከዳነ ሰው ጋር ባልከው ስትሄድ ይህንን ስታመጣው ይህንን ከዛ ጋር እያይዤ አልፈታውም። ሁሉ ጊዜ አንድ ሰው ዳነ። ይህንን ፍታው ነው ያልኩት። ፕሊዝ ዮሐንስ፣ ይህን ፍታው። ይህን ክፍል መንግስተ ሰማይ የተባለው የት ነው? እሺ ንገረኝ። መንግስተ ሰማይ ማለት መጀመሪያ በምሳሌው ላይ መንግስተ ሰማይ ማለት የዳኑ ብቻ የሚገቡበት የማይገቡበት የሚል ትምህርት የለም። ስለ መንግስተ ሰማያት አመራረጥ ላይ ሊያብራራና ሊያስተምር የፈለጋቸው ነገሮች። ሙሽራ ወደ የሚገባበት ያ መንግስተ ሰማይ ነው አይደል? ሙሽራው እኮ አሁን ይኸውልህ፣ ሙሽራው መንግስተ ሰማያት አሁን ኢየሱስ ያ ሙሽራው መንግስተ ሰማያት ይገባል ሙሽራው ብለን ይህንን ቦታ ላይ ሙሽራው ወዴት ነው የገባው? ወንድሜ ሙሽራው ወዴት ነው የገባው? ሙሽራው ወደ መንግስተ ሰማያት። ኦኬ፣ ወደ መንግስቱ ገባ አይደለ? ወደ መንግስቱ ገባ። ወደ መንግስቱ ሲገባ ሙሽራ የገባው ወደ መንግስቱ ነው። መንግስቱ ውስጥ ከነበሩት ውስጥ 5 ሰነፎች ወጡ፣ ሙሽራው ከመምጣቱ በፊት አይደል? ስላልተዘጋጁ የነዛ ደግሞ መብራታቸውን ስላልዘጋጁ ሰውን ተዘጋጅተው ነበረ፣ ግን ዘይት ያለቀባቸው መብራታቸው ጠፋ። ሲገቡማ እኩል እኮ 10ቱ ቆነጃጅት እኩል መብራት እኩል ዘይት ነበራቸው። የእነኛ እንዴት ሊተርፍ ቻለ? እነዛ ይዘው ጠበቁ። አየህ፣ እነዛ ልባሞቹ መብራታቸው በማሰሯቸው ዘይት ያዙ። አየህ፣ በማሰሮ ዘይት ይዘዋል፣ መብራታቸውን ይዘዋል፣ ዘይታቸውን በማሰሮ ይዘዋል። እኩል ዘይት ነው የያዙት። አዎ፣ ለምን መሰለህ? ይኸውልህ፣ ምክንያቱም እነዚህ ጨረሱ ዘይታቸው። ሊያልቅ ቻለ። ሙሽራ በዘገየ ጊዜ ያው እዚህ ጋር ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ግን ዘይት አልያዙም ይላል። አየው፣
አልያዙም። በደንብ አስተውል። አልያዙም። መብራት ይዘዋል። ቋንዴ ስማኝ። መብራቱ ሲጀመር ያለ ዘይት አይበራም። መጀመሪያ ታውቃለህ። ዘይት አልያዙም። አዎ ይኸውልህ፣ መብራቱ እኮ አብርተዋል። ዘይት ነበራቸው። ምክንያቱም ዘይቱ መብራቱ ያለ ዘይት አይበራም። እሺ ቀጥላ። እያንዳንዱ ቃል በቃል እንሂድ። መብራታቸው መጀመሪያ መብራቱ ያለ ዘይት ይበራል። መብራቱ ያለ ዘይት አይበራም። በጣም ጎበዝ። ስለዚህ ልባሞቹን ሰነፎቹን እኩል የሚያደርጋቸው ምንድን ነው? ዘይት ነበራቸው፣ መብራት እያበሩ ነበር አይደል? ቀጥልሽ። ልባሞቹ ግን ምን አደረጉ? በማሰሯቸው ዘይት ይዟል። ኦኬ። ልባሞቹ ግን በማሰሯቸው ዘይት ያዙ ይላል። በማሰሯቸው ዘይት ያዙ። አንዴ ስማኝ። በማሰሯቸው ዘይት ይዟል። ምን ይዟል ማለት ነው? እነሱ ፍሬ ይዘው ልክ በእጃቸው ያለው ዘይት አለ፣ ተጨማሪ ዘይት ደግሞ ይዟል ማለት አብዝተው አይደለም የሚለው እዚህ ጋር። ኦኬ ላሳየህ። ከላይ አንዴ ስማኝ ላሳየህ። አንተ አላነበብከውም ይሄን ክፍል ዛሬ ላሳየህ። ልባሞቹ ግን ከመብራታቸው ጋራ በማሰሯቸው ዘይት ይዘው ነበር ይላል። አየው፣ ይዘው ነበረ ዘይት ያዙ ይላል። በምናቸው? በማሰሯቸው። ትርፍ ዘይት ማለት ነው አይደል? ይሄ ትርፍ ይሁን። እነኛ ደግሞ ጭራሽ ቀስ ቀስ እያልክ ቅድም ነበረ በሚለው እንዳትሄድ። አንዴ ቆይ። በማሰሯቸው ነው የሚያበሩት? ማሰሯቸው ነው የሚያበሩት። ማነው ማሰሮ ነው የሰጣቸው ለእነሱ? ጉድ! እንመጣለን። ዲቴል ነው የምንሄደው። ስማኝ ወንድሜ፣ በጣም አደገኛ ፋላሲ የሚፈጥር ቦታ ስለሆነ ስማኝ። ማነው ማሰሮ ነው የሰጣቸው? እዚህ ጋር ምሳሌ ራሱ ክርስቶስ ሲያመጣ ቻሌንጅ ያደርጋለሁ። እየሰማ ማሰሮን ኬታ በማሰሯቸው ዘይት ያዙ ይላል። እሺ በማሰሯቸው ማለት ይሄ ሁሉ ምሳሌ ነው ታውቃለህ? ኖ ምሳሌ ማርገው ሊትራሊ ማርገው ማለት ነው። አይ ቆይ እነኛ ማሰሮ የሰጣቸው ማን ነው? ያዳመጥ። ይሄ ሁሉ ሰነፎችና ልባሞች የተባሉት ምሳሌ ነው። በዚያን ጊዜ መንግስተ ሰማይ መብራታቸውን ይዘው ሙሽራውን ሊቀበሉ ወጡ። 10 ቆንጆ ትመስላለች። አይ ምሳሌ ነው። እሺ ይሄንን ምሳሌ ካመጣ በኋላ አንድ ነገር ልንገርህ። ኢትስ ናት ባላንስ ኦልሬዲ ባላንስ አይደለም። አንዴ ስማ እየሰማህ እንደ እንደፈለክ ና ስማ። እሺ ቃል በቃል ነው የምንሄደው። ይሄ ምሳሌ ነው አይደል? የፈለግከውን አይነት ምሳሌ አድርገው። መጀመሪያ እንስማማ። አይደለም ካልክ ትነግረኛለህ። እኔ ምሳሌ ነው ብያለሁ። ምሳሌ ነው አይደለም አትበለኝ። ምሳሌ ነው ወይስ አይደለም? ሁሉ ነገር ምሳሌ ነው ክርስቶስ የሚያስተምረው። እኔ ሁሉ ነገር አልጠየኩም። እዚህ ምዕራፍ ነው እያነበብኩ በሙሉ በምሳሌ ነው። ክርስቶስ ነገር በምሳሌ ነው። አንዴ እኔ ስለዚህ ክፍል የጠየቁ ይላል ስለሚል ነው። በምሳሌ ነው የሚላል። አንዴ ፕሊዝ፣ ስለዚህ ክፍል ብቻ ፎከስ አድርግ። ይሄ ምሳሌ ነው አይደለም? ሁሉም ምሳሌ ነው። ኦኬ፣ መጨረሻ ዕድል ነው የምሰጥህ። ይሄ ክፍል ነው ምሳሌ ነው። በጣም ጥሩ። እሺ ከእነርሱም 5ቱ ሰነፎች 5ቱ ልባሞች ነበሩ። እነዚህ 5ቱ ሰነፎቹ 5ቱ ልባሞች ነበሩ ይላል። እነዚህ 10ቱ ቆነጃጅት የማን ምሳሌ ናቸው? ንገረኝ። 5ቱ ቆነጃጅት 10ቱ ቆነጃጅት የማን ምሳሌ ናቸው? ምሳሌ ስለሆነ የማን ምሳሌ ናቸው? ያመኑ ሰዎች ምሳሌ። በጣም ጎበዝ። መንግስተ ሰማያዊ ምሳሌ ነው። መንግስተ ሰማያዊ ምሳሌ ነው። መንግስተ ሰማያት ማለት ያው የእግዚአብሔር መንግስት። መልካም ጥሩ። ምሳሌዎቹን እየፈታን ነው። በጣም ጎበዝ። 5ቱ ሰነፎች 10ቱ ቆነጃጀት ምንድን ናቸው አልከኝ? ያመኑ ሰዎች። በጣም ጥሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙ። አስተውል። ሰነፎቹ መብራታቸውን ይዘዋል፣ ግን ደግሞ ዘይት አልያዙ። ሰነፎቹ ምን ይዘዋል? መብራት ይዘዋል። መብራት የተባለው ምንድን ነው? ደህንነታቸው ነው፣ መዳናቸው። ኦኬ፣ በጣም ጥሩ። ዘይት ግን አልያዙም። ዘይት ምንድን ነው? ዘይት ደግሞ ማለት ከዛ በኋላ ያለው ይነዋል አለ አገልግሎታቸው ወይም ነው ሳምቲንግ ላይ ዛት። እሺ ቀጥል። ዘይት በምን ይመስ? ዘይት ምንድን ነው የሚያደርገው? መብራቱ እንዴት ያደርገዋል? ስለዚህ ዘይት የተባለው ምንድን ነው? ስራቸው ነው ማለት ነው። በጣም ጥሩ። ምግባራቸው፣ ፍሬያቸው አይደል? መልካም ጎበዝ። አልያዙም ይላል። አስተውል። አልያዙም። ምክንያቱም ዘይት የሚያዘው በምንድን ነው? እሺ በምንድን ነው የሚያዘው ዘይት? በማሰብ አይደል? ስለዚህ ምን አልያዙም ማለት ነው?
ማሰሮም የላቸውም፣ ዘይቱም የላቸውም። ኦኬ። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ይዘዋል ይላል። በጣም አሁን እየፈታልኝ ሂድ። በማሰሯቸው ዘይት። ማሰሮ የተባለው ምንድን ነው? ማሰሮ ማለት እንግዲህ ወይ የእግዚአብሔር ቃል ሊሆን ይችላል። አንተ ፍታው፣ እኔ ምን እንደሆነ አይገባኝም። እሺ ምሳሌ ከሆነ እንግዲህ ቅድም ማሰሮ ማሰጣቸው የሚለው አያስኬድህም ማለት ነው። ማሰሮ ማሰጣቸው የሚለው አያስኬድህም ማለት ነው። ምክንያቱም ተዳልቷል ኦልሬዲ። ወይ እንዳልተዳላ ላሳይ፣ ችግር የለውም። ምሳሌ ነው ስላልኩ ምሳሌው ይፈታል ማለት ነው። ምሳሌ እስከሆነ ድረስ ማሰሮ ማሰጣቸው ብለህ አትፈተውም። ምክንያቱም ይኸውልህ እዚህ ጋር ከላይ ዘይት አልያዙም ይላል። እነዚህ ሰነፎቹ ዘይት ለመያዝ ማሰሮ ያስፈልጋል አይደለ? እነዚህ ግን አልያዙም። ምክንያቱም ከነጭራሹ ማሰሮም አልያዙም፣ ዘይትም አልያዙም። እነኛ ማሰሮ አላቸው፣ እነኚህ ማሰሮ የላቸውም። በምን ዘይት ያዙ? በምን ዘይት ያዙ? መጀመሪያውኑ ስማኝ፣ እነዚህ ደግሞ ብልህ ያሰኛቸው ይሄ ነው። አየህ፣ ልባም ያሰኛቸው እነዚህ ሰነፎች ስለሆኑ። ኧረ አዳምጥ ፕሊዝ ዮሐንስ፣ የሚጠቅምን ነው የምነግርህ። ሰነፎች ስለሆኑ ከደህንነት ጋር ስማኝ፣ ከደህንነት ጋር የሚያገናኝ ላሳይክ። እነዚህ ሰነፎች ያስባላቸው ምንድን ነው? ዘይት አልያዙም፣ ትርፍ ዘይት አልያዙም። ማሰሮ የላቸውማ። በምን ያዙ? ማሰሮም አልያዙም፣ እስከ ጭራሹ አልፈለጉም ለመያዝ እንዴ። ማሰሮ ኬታ መጡ እነኛኛዎቹ? እነዚህማ ብልሆች ስለሆኑ፣ ይኸውልህ ብልህ ስለሆኑ፣ ልባም ያሰኛቸው ይሄ ነው። አየህ፣ አስተዋይ ስለሆኑ፣ ልባሞች ስለሆኑ ምን አደረጉ? ዘይት አላቸው፣ ተጨማሪ ዘይት ደግሞ ይዘዋል። ወይም ማለት ነው ኦልሬዲ ወደ ብርሃኑ መጥተዋል፣ ብርሃኑን አብርተዋል። ደግሞ ተጨማሪ በተሰጣቸው መክሊት በተሰጣቸው ጸጋ ምን እያደረጉ ነው? ተጨማሪ ፍሬ እያበዙ ነው። ልክ ለምሳሌ ለአንተ አንድ መክሊት ሲሰጥህ ጌታ ለባሪያው ለአንደኛው 1 ለአንደኛው 5 ለአንደኛው ስንሰጠው አይደለም የሚለው? አንዴ ስማኝ ወንድም። ከዛ በኋላ የቀጣው ጌታው የትኛው ነው? ፍሬ ያላፈራውን ወይስ ያፈራውን? ያላፈራውን ሰጥቶታል አይደለም? የሚገባውን ሰጥቶታል። ፍሬ ግን አላፈራም። ለምን? እንደ ሌሎቹ ምን ስላልሆነ ይዞ ቁጭ አለ፣ ፍሬ ሳያፈራ። መልካም። ሙሽራው በዘገየ ጊዜ፣ አሁን ከድህነት ጋር ምን እንደሚያገናኘው ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራ ይመጣል፣ ተቀበሉት ዘንድ ውጡ የሚል መውከት አለ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። አየህ፣ ዘይት ትርፍ ስለያዙ ምን አደረጉ? መብራታቸውን አዘጋጁ። ሰነፎቹም ልባሞቹ እንዲህ አሏቸው፣ መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። አየህ፣ ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጥበት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ፣ ተዘጋጅተው የነበሩት ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ ይላል። አየው፣ የተዘጋጁት በዘይታቸውን ከመብራት ጋር ያዙት፣ ወደ ደጁ ገቡ፣ ከሙሽራው ጋር ገቡ፣ ደጁ ተዘጋ። በኋላም ደግሞ የቀሩ ቆነጃጅት መጡና እነዛ ሰነፎቹ ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አላቸው ይላል። ጥሩ። ከመዳን ጋር እያዛል አይገናኝም? ይገናኛል ሳይገናኝ? በደንብ አድርጎ ከመዳን ጋር ይገናኛል። በጣም ጥሩ። ስለዚህ መዳንህን በምግባር ማሰሮ ግን ምንድን ነው ያልከኝ? አልነገርከኝም እኮ ማሰሮ። በጣም ጥሩ። ማሰሮ መሰለህ፣ ይኸውልህ ብርሃን የተባለው ያ የመዳን ህይወት፣ ወደ መዳን ስትመጣ ከጨለማ ወደ ብርሃን ትመጣለህ። ኦኬ፣ ብርሃን አለ። ከዛ በኋላ በዘይት ውስጥ ደግሞ ማሰሮ አለ። እነዚህ ማሰሮና ዘይት የምንላቸው ምግባር፣ ሃይማኖት፣ ፍሬክ የምታፈራበት ገባ። እነዚህ በንስሐ የምትመላለሰው እነዚህ ሁሉ ምን ያደርጋሉ? ክርስትናህን ፍሬ እያፈራ እየበረታ እንድትመጣ ያደርገዋል። ስለዚህ በማሰሮና በዘይት የተመሰሉ ምንድን ነው? ምግባር። የኦይል ምሳሌ ምግባር ነው። ፍሬዎች ምናከኝ የኦይሉ ምሳሌ ምግባር ነው ላመነ ሰው፣ ለብርሃኑ። አዎ፣ ምክንያቱም ወደ ብርሃኑ መጥተህ ተመልሰህ በጨለማ የምትመላለስ ከሆነ ዘይት ልክ ብርሃንን በሰው ፊት እንዲበራ ልክ እግዚአብሔር እንደ ክርስቶስ እንዳለው በሰማይ ያለው አምላካችሁን ያመሰግኑ ዘንድ ብርሃናችሁ ምን አለ? በሁሉ ፊት ይብራ አይደል ያለው አይደል? እና አሁን እኔ ዘይቱ ላይ ብርሃኑን በምንድን ነው የምታበራው? እንድጨርሰው የፈለግኩት አንድ ዮሐንስ ፕሌስ ዝም ብለንም አረግጥም። ብርሃናችሁ በሰው ሁሉ ፊት ይብራ ካለ ጌታ ብርሃኑ በምንድን ነው የሚበራው? በዘይት አይደል?
በዘይት ነው። በጣም ጥሩ። አንተ የአንተ ክርስቲያን ብርሃንን የሚያበራው ዘይት ምንድን ነው? መንፈስ ቅዱስ። ምን እኮ መገለጫው ምንድን ነው? መንፈስ ቅዱስ ነው። መገለጫው ምንድን ነው? መንፈስ ቅዱስ በአንተ ላይ እንዳለ በእኔ ላይ እንዳለ መገለጫው ሁሉን ነገር ያስተምራችኋል ብሎ ኢየሱስ ክርስቶስ ስለተናገረ ይሄ ዘይት ሪፕሬዘንት የሚያደርገው ምሳሌነቱ መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ በአንተ ላይ መንፈስ ቅዱስ እርኩስ መንፈስ ና አንዴ ስማኝ፣ ያልተማርኩትንም ያስተምረኛል፣ ያላወቅኩትንም ያስታውቀኛል። ስማ ወንድሜ፣ በአንተ ላይ መንፈስ ቅዱስ እርኩስ መንፈስ የሚለየው በአንተ ላይ ያለው መንፈስ ቅዱስ እርኩስ መንፈስ በምንድን ነው የሚለየው? የእውነትን መንገድ የሚነግረኝ በፍሬ ነው ወንድሜ፣ ቀላል ነው። በፍሬ መጽሐፍ ቅዱስ የሚናገረው በፍሬያቸው ታውቋቸዋላቸው ነው የሚለው አይደለ? ፍሬ የተባለው ምንድን ነው? ፍሬ የተባለው ምንድን ነው? ፍሬ ያ የምታፈራው ነዋ እኮ። ምን ይህ ሰው የምታድነው እኮ መጣ፣ ተመልሰ መጣ። ይኸው ፍሬ የተባለው ምንድን ነው አልከኝ። እዚህ ጋር ፍሬ የሚታወቀው በምንድን ነው? በፍሬ ካለ እዚህ ጋር አንድ የሚድን ሰው ምክንያቱም ኢየሱስ ክርስቶስ እንዳለው አጽናኙን ልክላቸዋለሁ ብሏል። ስለዚህ ስለ ዳኑት ነው መንፈስ ቅዱስህን እንዴት አድርገህ እንደምትይዘው የሚያሳይ ቦታ ነው። መንፈስ ቅዱስህን መንፈስ ቅዱስ ከአንተ ጋር ለመያዝና ለመኖሩ ማረጋገጫው ፍሬክ ነው አይደለም? ኑሮዬ በአጠቃላይ ሁሉ ነገሬ ማለት ነው እኮ። ፍሬ ማለት እኮ ነው እሱ ወንድሜ። እንደ መጽሐፍ ቅዱሱ በፍሬያቸው ይታወቃሉ እኮ ነው የሚለው እኮ። ስለዚህ ፍሬ የተባለው ምንድን ነው ንገረኝ። ፍሬ የተባለው ምንድን ነው? ይኸውልህ ለመዘጋጀት ድንገተኛ ነገር ምናምን ነገር የተባለው ምንድን ነው? በድህነቱ ስላለ ሰው ምንድን ነው ፍሬ የተባለው ምንድን ነው? መንፈሳዊ ፍሬ የተባለው ምንድን ነው? መንፈሳዊ ፍሬ መልካም ዛፍ መልካም ፍሬ ያፈራል አይደል? እዚሁ ጋር ሌላ ቦታ ሳንሄድ ሌላ ምሳሌ ሌላ ነገር ሳንጠቅስ ከቃል ቃል አንዝለን ፍሬ የተባለው ምንድን ነው? መልካም ዛፍ መልካም ፍሬ ያፈራል ሲል ፍሬ የተባለው ምንድን ነው? የቱ ጋር ነው ስለ ፍሬ የሚያወራው? እዚህ ጋር የቱ ጋር ነው የሚያወራው? ልቀጥል ወንድሜ። በጣም ብዙ ሰው ገስት ላይ ስላለ ጊዜ እንትን እያለ ነው። እሺ አሁን መጨረሻ የምጠይቅ ጥያቄ ይህንን ነው። እሺ እንዲህ ይላል፣ የሰው ልጅ በክብሩ በመጣበት ጊዜ ከእርሱ ጋርም ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በእርሳቸው ይለያያቸዋል። በጎችን በቀኙ ፍየሎችንም በግራ ያቆማቸዋል። እሺ በጣም ጥሩ። አሕዛብ የታዩት እነማን ናቸው? ያንን ምሳሌ ጨረስን። አሕዛብ የታዩት እነማን ናቸው ወንድሜ? አሕዛብ ማለት ከእስራኤል ወይም ከተመረጡት ውጭ ያሉት ማለት ነው። ከአሕዛብ መሀል ነው በጎች ያሉት? ከአሕዛብ መሀል ነው በጎች ያሉት? አይደለም። እሺ አንብባ። እየቸኮልክ እኮ ነው ያነሳ ቃሉ ራሱ አታነብ። ዝም ብለህ ስንት ላይ ነው ያለው? 25 ላይ ነው ያለው። አንዴ ቆይ ይኸውልህ፣ እየቸኮልክ ራሱ ለእኔ መልስ ለመስጠት አታነብም። ምን ላይ ነው ያለው? ምን ላይ ነው የምታነበው? እዛው ላይ ነው ያለሁት። እዛው 25 ላይ እያሳየው እኮ ነው። እሺ አሕዛብ ሁሉ በፊቱ ይሰበሰባሉ። አዎ ማን ናቸው እነዚህ? በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጣም ጥሩ። አሕዛብ እነማን ናቸው? አሕዛብ ሁሉ ያላመኑት ማለት ነው። ካላመኑት ውስጥ በጎች አሉ። እንግዲህ እዚህ ጋር ይላል እንደዛ። ካላመኑት ውስጥ በጎች አሉ ወይ? ካላመኑት ውስጥ በጎች አሉ ወይ? አዶኑ እዚህ ጋር ምን እንደሚለው በፊቱ ይሰበሰባሉ፣ እረኛውን በጎቹን ከፍየሎቹ ይለያል፣ እርስ በርሳቸው ይለያቸዋል ይላል። በጎችና ፍየሎቹ ከየት ነው የተለዩት? እንዳለ እኮ ናቸው። አሕዛብ ሁሉ በፊቱ ካለ በኋላ አሕዛብ እነማን ናቸው ንገረኝ። አሕዛብ እነማን ናቸው? እንደ አሕዛብማ እኮ ያልተመረጡት ናቸው። በአጠቃላይ ኢነሴንስ እኮ አሕዛብ የሚለው ያላመኑ ያልተመረጡ ናቸው እዚህ ውስጥ ያሉት። ስለምን እንደሚያወራ አላውቅም። እዚህ ጋር ከላይ ስለምን እያወራ እንደሆነ የሰው ልጅ በክብሩ በመጣ ጊዜ ቅዱሳን መላእክቱን በዚያ ጊዜ በክብሩ ዙፋን ይቀመጣል ይላል። አሕዛብ እነማን ናቸው ይላል ማለት ነው። አሕዛብ እነማን ናቸው? አሕዛብ ማለት ከእስራኤል ውጭ ያለው ከተመረጡት ውጭ ያለው አሕዛብ ይባላል። አሕዛብ ማለት ያ ነው። በጣም አሕዛብ ውስጥ በጎች አሉ። አሕዛብ ውስጥ በጎች አሉ። ይኸው በጎችና ፍየሎች ይላቸዋል እኮ አሕዛቦችን። እንግዲህ ከዛ በኋላ በጎችም ፍየሎችም ምንድን ነው ልዩነታቸው? አሕዛብ ሁሉ ቆይ አንዴ፣ በመዝሙረ ዳዊት ላይ አሕዛብ ሁሉ እግዚአብሔርን አመስግኑ ሲል ምን ማለቱ ነው? በመዝሙረ ዳዊት ላይ አሕዛብ ሁሉ እግዚአብሔርን አመስግኑ ሲል ዳዊት በመዝሙሩ ምን ማለቱ ነው?
አህዛብ ሁሉ እግዚአብሔርን አመስግኑ። ምክንያቱም እንግዲህ እዛ ላይ አህዛብ ሁሉ እግዚአብሔርን አመስግኑ የሚለው ምክንያቱም እንግዲህ እግዚአብሔር እድል ወይም ቻንስ ስለሰጣቸው ሊሆን ይችላል እና አህዛብ በመጽሐፍ ቅዱስ አህዛብ ህዝብ ማለት አይደለም። እንግዲህ አህዛብ የሆናችሁ ሁሉ እግዚአብሔርን በእልልታ አመስግኑ ይላል ዳዊት። እሺ፣ ስለዚህ ያልተመረጣችሁ ማለቱ ነው ወይም ያልዳናችሁ ማለቱ ነው። እንግዲህ ከአህዛብ የሚለው እንግዲህ ወንድሜ ዮሐንስዬ በቃ አህዛብ እንደሚባሉ ነው። ችግር የለውም። ህዝብ ማለት ነው። ሰው ሁሉ ይሰበሰባል በፊቱ ህዝቦች። ኦኬ። ስለዚህ ህዝብ ብሎ በአጠቃላይ የዓለም ህዝብ ሙሉ ህዝብ ተብሎ ለምን እስራኤላውያኖች የተለዩና እስራኤላውያኖችን አረ ዮሐንስ ፕሊዝ በእናትህ የሚጠቅም አህዛብ እና እስራኤላውያን ይላላ። ለምን ለማለት ነው አህዛብ የሚለው በፈለግነው መንገድ የምንተረጉመው ነው ወይ? ስለዚህ ማስረጃ ይካሉ አህዛብ ሆኖ በግ የተባለ ማስረጃ ስጠኝ። አህዛብ ሆኖ በግ የተባለ ማስረጃ ስጠኝ። እኔ ምንም ማስረጃ እኮ አልሰጠም። አሁን እኮ አንተ በምትለው ሁኔታ ላይ እንሂድ ብዬ በቃ ጥሩ አስወጥቻለሁ። እንዴ ለማገዝም ብሞክር ላግዝም ብሞክር አንተ እዛው ነህ። ወይ ማስረጃ አሰጥ ወይ ምን አትል እንዴ? ምን ሆናል? እሺ ሌላ ፕሮቴስታንት ካላችሁ እኔ አስወጣችኋለሁ። ሞክሬ ታግሼ ሳያችሁ ምንም እንትን ካላላችሁ አስወጣችኋለሁ። እያገዝኩም እያሳየውም እሺ አንተ አሳየኝ፣ እኔ ምን አገባኝ እንጂ። ይሄ ነው ችግሩ። ገርላት ብቻ እየተማራችሁ ድርሳን እየተማራችሁ ይኸው መጽሐፍ ቅዱስ ሳትማሩ ችግር ውስጥ የገባችሁ ነው። በቃ ገድል ድርሳን ሆነ ህይወታችሁ እና ይኸው ከየት ይምጣውን አላቆም ትሉኛላችሁ፣ አይቼውም አላቆም ትሉኛላችሁ። የራሳችሁን ግምት ትሰጣላችሁ። ተርጉሙ፣ ምን አገባኝ እኔ። እሺ አንዳንድ ጉጻው ፕሮቴስታንቶች አንዳንድ ጉጻፉ እሺ አፍሪካ ነው የሚለው። ሰላም ሰላም፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ማን ልበል ስምህን? አፈወርቂ ይባላለሁ። በአፈወርቂ ከየት ቤተ እምነት ነው አፈወርቂ? እኔ አሁን ቅርብ ጊዜ ነው ጌታን የተቀበልኩት። ይህ ቤተ እምነት ነው እንደምን? እዚህ ላይፍ ቸርች የሚባል ትንሽ ከኢትዮጵያ ውጭ ነው፣ እዛ ነው። በጣም ጥሩ። እሺ መልካም። ጌታን ከተቀበልክ በጣም ጥሩ። ጥያቄ ልጠይቅህ? እሺ ጠይቀኝ። እሺ የዮሐንስ ወንጌል ግን ነጥብ ይኑርህ። እሺ አንድ ቦታ ላይ እናውራ። የዮሐንስ ወንጌል ጥያቄውን ይሆንና ይኸውልህ ወንድም፣ እኔ እንኳን መስፈርት አላስቀመጥኩልህም። አንተም እስኪ ውይይቱ ይጀመርና ያለ ችግር የለውም። እሺ እያዳመጥኩ ስለነበረ ነው። ወንድሞች ናቸው የተለያየ ቦታ የሚከቱኝ የተለያየ ነገር እያነሱ። ስለዚህ አንዴ እስቲ አሁን እኮ ልናይ ነው፣ እኔ እናንተ ካስታከልን ልናይ ነው። እስቲ እሺ በዮሐንስ ወንጌል ምዕራፍ 6 ላይ አንተ አሁን ጴንጤ ነኝ ብለሃል። ነኛው የጌታ ስጋና ደም ሁለተኛ ስጋና ደም ነው። ቅድም እንደተናገርከው ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። ሌላ ቦታ ላይ ደግሞ እኔ ጠየቅኩ የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው ጥያቄ እኮ። አዳምጠኛ ወንድሜ፣ ጥያቄን መልስልኝ ወንድሜ። እሺ ነው 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 የዘላለም ሕይወት ብለህ ታምናለህ? አምናለሁ። ለምን አላምንም? አይ አንተ እንግዲህ ለየት ያልክ ጴንጤ ነህ። ምክንያቱም ጴንጤዎቹ እንደዚህ አሉ። ለምንድነው የዘላለም ሕይወት የጌታን ስጋና ደም ቁርባንን በመውሰድ አይገኝም ይላሉ። እንደዛ አይደለማ። መጀመሪያ እኮ የጌታ ስጋና ደም የሚወስደው ሰው ያመነ ነው። የጠየቅኩ እኔ ማን ነው የሚወስደው አይደለም የምናወራው፣ ስለ ጌታ ስጋና ደም ነው። እኔ ስለ ቁርባኑ ብቻ ነው የማወራው። የጌታ ስጋና ደም ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ ስለው አልከኝ አይደል? አዎ አምናለሁ። በጣም ጥሩ። እውነተኛ ነው ስትል ማለትህ ነው? እውነተኛ ነው ስልህ ማለት ነው። አሁን ለምሳሌ መሐመድን የጌታና ስጋ ደም ና ውሰድ ብትለው አይወስድም። እኔ ግን ስለማምን ያድነኛል። ቀድሜ ስላመንኩኝ ያድነኛል። የጠየቅኩ እሱን አይደለም። እኔ የጠየቅኩት ስለ ቅዱስ ቁርባኑ ብቻ፣ ስለ አንተ እምነት ነው የጠየቅኩ። ስለ ቅዱስ ቁርባኑ ነው። ቅዱስ ቁርባኑ እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ ስልህ አዎ ብለኸኛል። አዎ አልኩ። እውነተኛ ነው ስትል ምን ማለትህ ነው? እችን ብቻ ንገረኝ።
ትንሽ ላስረዳህ ይከብደኛል። ለምን በውስጤ እውነተኛ የጌታ ስጋና ደም ነው ብዬ አምናለሁ። ስወስደውም የጌታ ስጋ ደምን እንደምወስድ አምኜ ቁስሉንና ሕማሙን አስቤ ነው የምወስደው። ስለዛ የጌታ ስጋ ደም በምወስድበት ጊዜ ያድነኛል፣ ይፈውሰኛል የሚል እምነት በውስጤ አለ። ለዛ ነው የምወስደው። ኦኬ፣ ጥያቄ እንድጋሚ አሁን ሳዳመጥኩ ጥያቄ አልመለስክም። ጥያቄ እንድጋሚ ልጠይቅ። እውነተኛ ነው ስትል ምን ማለትክ ነው ያልኩት? እውነተኛ ነው ስትል እውነተኛ መሆኑ ነው። በቃ እውነተኛ ነው እኮ። ምን እውነተኛ ማለት ነው? ህብስቱ የምወስደው ስጋና ደም፣ ጽዋው እውነተኛ ጌታ ደም ነው ስትል እውነተኛ ማለት ምን ማለትክ ነው? ክርስቶስ የከፈለልኝ የቆረሰልኝ ስጋ እውነተኛ ያ ነው ብዬ ነው የምወስደው። ትክክል ካልሆንኩ ደግሞ አንተ አስተምረኝ። እኔ አላስተምርም፣ ምክንያቱም አንተ ጴንጤ ነኝ፣ ኦርቶዶክስ ነኝ። የኔን ትምህርት አይደለም የአንተን ትምህርት መውሰድ የፈለግኩት እኔ። አንተ አሁን ይኸውልህ ከታች ፕሮቴስታንት ወንድሞች መታሰቢያ ነው እውነተኛ አይደለም እያሉክ አሁን ነገርኩህ እኮ እናስበዋለን፣ ህማሙን ደሙንም እንትንም እናስበዋለን። እውነተኛ ነው ወይስ መታሰቢያ ነው? እሱ ንገረኝ። እውነተኛ መታሰቢያ እውነተኛ መታሰቢያ። እውነተኛና መታሰቢያ ስትል ልዩነቱ ንገረኝ። እውነተኛ ማለት ይሄ ነው፣ መታሰቢያ ማለት ይሄ ነው ብለህ ፍታለህ። እውነተኛ አታወሳስበው ብራዘር፣ አታወሳስበው። አወሳሰብክብኝ። ምንም አንተ ጴንጤ አይደለ እንዴ? ገብቶ ካምኗል። አወሳሰብክብኝ አንተ። ይኸውልህ ወንድሜ፣ ለምን ታወሳስበዋለህ? ማወሳሰቡ ለምን አስፈለገ? ከተወሳሰበብህ አንተ እኔ ጴንጤ ነኝ ገብቶ ነው የገባሁት ብለሃል። ስለዚህ ጌታን ተቀብሎ ስራ ፍታው፣ የተወሳሰበውን ፍታው። ምን አልከኝ? የጌታ ስጋና ደም እውነተኛም ነው መታሰቢያ ነው አልከኝ። እውነተኛ ውስጥ ማለትክ ነው፣ መታሰቢያ ውስጥ ማለትክ ነው። ፍታልኝ። እሺ፣ አንተ ራስህ አልገባህም ማለት ነው የጌታ። እሺ፣ እግዚአብሔር ከአንተ ጋር ይሁን። ዥዋዥዌማ ትጫወት። እሺ፣ ዥዋዥዌ። እሺ፣ ሌላ ሰው አለ? ዥዋዥዌ እንዳትጫወቱ አደራ። በቃ አንድ አቋም ይዛችሁ መታሰቢያ ብሎ ሰላም ነው። እንዴት ነህ? ኦኬ፣ ስትገባ ሚዩት ላድርገው ወይ ምን? እኔ እንጃ። ወይ ወስቲ ወርተላስ እስቲ ድጋሚ ክፈተው። እሺ፣ አሁንም ያስተጋባል? ምንድን ነው? እሺ፣ ውጣና ግባና። አንዴ ቆይ፣ ደገፋ። ሌላ ሰው አላስገባም። አንዴ እሱን እጠብቀዋለሁ። ደጋፊ ነው ደጋፊ ማስገባት አልቻልኩም። ለምን እንደሆነ አንድ ቁጥር ብጽፍም ማስገባት አልቻልኩም። የገዝቱ ምልክት የለም። ኦኬ፣ ፔሌ መታል። አሁንስ ተመሳሳይ ነው። ኤርፎን ይጠቀም። ኧረ ኖ ኤርፎን አልጠቀምም። መዝሙር ኖ፣ በፍጹም አላደርግም እንደዛ። እሺ፣ በቃ እሺ፣ ምንም ማድረግ አልችልም። እሺ፣ ቴንኪው በጣም ድጋሚም ስላስገባኝ አመሰግናለሁ። ሶሪ ስለረበሽኳችሁ። እሺ፣ ሌላ ፕሮቴስታንት አለ? ሌላ ፕሮቴስታንት አንድ ቁጥር ጻፉልኝ። ደገፋ ማስገባት አልቻልኩም። ሶሪ፣ ደጋፊ ነው ደጋፋ ማስገባት አልቻልኩም። የገስት እንትኑ አይለችም፣ አትመጣለኝም። እሺ፣ እስቲ ደጋፊ ነው ደገፋ ማስገባት አልቻልኩም። በጣም ይቅርታ፣ የገስት ምልክቱ የለም እውነቱን ለመናገር። ኦኬ፣ እሺ፣ ልቀበል።
ገስት ሊያገኘው። እሺ ከማናዬ ልጀምር። አንዴ ደገፋ ነው ደጋፊ ሚዩት አድርግልን። ማናዬ ሰላም። ሰላም ይስጥ። እግዚአብሔር ይመስገን። ማን ልበል ስሞትን? ስሜ ማናዬ ነኝ። ከሽኬ ቤተ እምነት ኖት? ፕሮቴስታንት ነኝ እኮ። የት ነው ህብረት የሚያደርጉት? ፕሮቴስታንት ነኝ። ፕሮቴስታንት ብሎ ቤተ እምነት የለም ፕሊዝ። ፕሮቴስታንት የሚባል ቸርችም የለም ሲጀመር። ወይ ሙሉ ወንጌል ነው ወይ ቃለ ሕይወት ነው ወይ መካነ ኢየሱስ ነው። ምንም ይሄ እኮ ልታፍሩበት አይገባም። አይደለም ማፈርሳውን ሁሉም አሁን የሚቃጠቱበት ያ ሁሉም የሚቃጠተው ማናዬ ፕሊዝ፣ የት ነው ህብረት የምታደርገው? ምን ነው ትርጉሙን አላውቅም። አድባት ፕሮቴስታንት ማለት እሺ በቃ አስወርጃለሁ። እሺ እኔ ምንም እኮ የሚያሳፍር ነገር የለም። ቱ ቢ ኦነስት እውነቱን ለመናገር ምንም የሚያሳፍር ነገር የለም። እኔ የት ነው ብትሉኝ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለው። በቃ አለቀ። የት ደብር ነው የምታገለግሎትኝ? ደግሞ ደብረ ታቦር እግዚአብሔር አብላለሁ። እንደዚህ ቀል በጣም ሶ ኢዚ እያወቅን እንዴ የትምህርት ልዩነት እንዳላቸው እናውቃለን። መካነ ኢየሱስ ከሙሉ ወንጌል እንደማትገናኝ እናውቃለን። ኢትስ ኦኬ እኮ በቃ አለቀ። ከዚህ ነኝ እዚህ ነው ህብረት የማደርገው። ኢዚ። እሺ ደጋፊ ነው ደጋፋ ሶሪ ደጋፊ ነው ደጋፊ። ሰላም ላንተ ይሁን። አሜን አሜን። እንዴት ናቸው? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። ፕሮቴስታንት ብሎማ የለም ፕሊዝ። የት ነው ቤተ እምነት ወንድሜ? ኢቨን ካውንስሉ እንኳን ቤተ እምነቶች ብሎ ስም ሰጥቷቸዋል አይደል? ስለዚህ ከየት ነህ ማለት? ያ ሁሉም ቦታ ነው ህብረት ማደርገው። ለዛ ነው። መካነ ኢየሱስ ሄደህ ትቆርባለህ? ፕሮቴስታንት የሆኑት ጋር ሁሉ ገብቼ እማራለሁኝ። መካነ ኢየሱስ ልጅን ሄደህ ታስጠምቃለህ? ቅዱስ ቁርአን ትወስዳለህ? እዛ እንኳን አልሄድም፣ አልሄድኩም እስካሁን። በጣም ጥሩ። ሁሉም ቦታ ወደ ነበረ ያልሄድክበትን አንዳገኘክ። የት ነው ህብረት የምታደርገው? ፕሊዝ ንገረኝ። ያው እኔ እስካሁን እየሄድኩኝ ነው። ለዛ ነው። የት ነው የምትሄደው? ሙሉ ወንጌል ትሄዳለህ? ሙሉ ወንጌል ነህ? ሄዳለሁ። እዛም መካነ ኢየሱስ አትሄድም? እዛ አልሄድኩም። ኦኬ። መካነ ኢየሱስ ከሙሉ ወንጌል ትምህርቷ ይለያል አይለይም? እሱን እንኳን አላውቅም፣ ግን ፕሮቴስታንት እንደሆነ ነው የማውቀው። እሺ። መካነ ኢየሱስ ህጻናት ታጠምቃለች አታጠምቅም? ስለዛ ነገር አላውቅም። እኔ ላሳይ የእምነት መግለጫቸውን እንደሚያጠምቁ ለኃጢአት ስርየት ብለው። እሱን እንኳን አላውቅም እኔ ያው። እሺ እንግዲህ ካላወቅ እንግዲህ ዜና ነው የምነግርህ። ህፃናትን ለኃጢአት ስርየት ብላ ታጠምቃለች። በሚስጥራት ታምናለች። ሚስጥራትን ያልወሰደ ሰው አይድንም ብላ ታምናለች። በቁርባን ማለት ነው እና ጥምቀትን ያልተጠመቀ ሰው ጥምቀት ለድነት ነው ብላ ታምናለች። አንተ እነዚህን ትቀበላለህ? እነዚህ ትምህርቶች